ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልን እያልኩ እንግዲህ ዛሬ እየላችሁ የመጣው በተለይ ደግሞ እንደዚህ ከግንባራችሁ እየሸሸ ላስቸገራችሁ፣ ጸጉራችሁ ስስ ለሆነ ፎረፎር ላስቸገራችሁ፣ እኔ ብዙ ጊዜ ብዙዎቻችሁ ጸጉርሽ በጣም በዝቷል፣ ለውጥ አለው የበፊቱን ቪዲዮዎችሽን እያየን ቁመትም ሆነ ብዛትም ሆነ ጸጉርሽ በጣም ተለውጧል፣ እኛም እንጠቀመዋለን እናመሰግናለን ብላችሁኛ እኔም ከልብ አድርጌ ነው የማመሰግነው። እንግዲህ ዛሬ በተለይ ደግሞ እንዳልኳችሁ ለሁሉም አይነት የሚሆን በሻምፖ መልኩ መጠቀም ትችላላችሁ። ነገር ግን እንደዚህ የዝንጅብል ውሃን በእንደዚህ ሁኔታ መጠቀም እንችላለን። የብዙ ጊዜ ዝንጅብልን አብዝቼ እጠቀማለሁኝ በውሃ መልኩ እንዲሁም ደግሞ በቅባቶቹ ላይ በማንኛውም ግብአት ላይ እጨምራለሁ። ነገር ግን ደግሞ ያው የዝንጅብል ውሃ ብቻውን ስንጠቀመው እንዲሁም ደግሞ የማቃጠል ባህሪ ያለው እሱን ደግሞ የምናጠፋበት መንገድ አለ። ቪዲዮውን እናንተ እስከ መጨረሻው በትዕግስት ተከታተሉኝ ከአሰራሩ እንዲሁም ደግሞ እስከ አጠቃቀሙ ማለት ነው። እዚህ ጋር እንግዲህ የሚያስፈልገኝን ያህል ያው ዝንጅብል አቅርቤ ያለው ነገር ግን እኔ እያቀረብኩትን ሁሉንም አልጠቀመውም። ይሄን ያህል ይበቃኛል። ያው ለአንድ ሳምንት ነው እኔ የምሰራው፣ ለሳምንት የሚበቃኝን ያህል ነው። በዚሁ አጋጣሚ እየሰራን ደግሞ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነበር ቤተሰቦቼ ሁሌም ላይክ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁኝ። እንግዲህ እዚህ ጋር ያው እኔ በእርግጥ በፊት እኔ ዝንጅብልን ማንኛውም ነገር ቅርፊቱን አልወስድም ማለት ነው ልጣጩን። ነገር ግን ይሄኛው ምንድነው ቆዳው የመበላሸት ባህሪ ያለው፣ ስለዚህ አጥቤዋለሁኝ፣ ቆዳውን ወሰድኩት ማለት ነው። ገሽልጨዋለሁ እንደዚህ አድርጌ። እናንተ ግን እንደዚህ እስከነልጣጩ ራሱ መጠቀም ትችላላችሁ ንጹህ ከሆነ ማለት ነው። እና እንደዚህ ካደረግኩ በኋላ እዚህ ጋር መፈቅፈቂያ ያለችኝ መፈቅፈቂያ ላይ አደርገዋለሁ። ጥቅሙ እንዳለ ሙሉ ለሙሉ እንዲወጣልኝ በእንደዚህ ሁኔታ ያው በትንሹ አይደለም መፈቅፈቂያዋ፣ በካሮት መፈቀፍቅበት መልኩ ነው እንትን ያልኩት። እንደዚህ በቁመቱ ፈቀፍቀዋለሁ በደንብ ውሃው እንዲወጣልኝ ማለት ነው። እና ብዙ ጊዜ ያው ዝንጅብል ለፎረፎር እንዲሁም ደግሞ ሽበት ላለብን፣ ፎረፎር ላስቸገራችሁ፣ ፀጉራችሁ ለሚበጣጠስ፣ ለሚነቃቀል፣ ለሚረግፍ በጣም አሪፍ ነው እና ፀጉራችሁ እንዲበዛ ያደርገዋል ማለት ነው። እና እዚህ ጋር እንግዲህ ያው ፈቅፍቄ ጨርሻለሁኝ። እዚህ ጋር ድስት አለችኝ። እዚህ ጋር ያው ውሃውን ብቻ እንደዚህ መጠቀም ትችላላችሁ። ነገር ግን እንዳልኳችሁ ዝንጅብል የማሳከክ ባህሪ ያለው ያሳከካችኋል። ስለዚህ ወዲያውን ተጠቅማችሁ የምትታጠቡት ከሆነ ችግር የለም፣ እንደዚሁ አድርጋችሁ ጥልል አድርጋችሁ መጠቀም ትችላላችሁ። ግን የምትተውት ከሆነ በእንደዚህ መልኩ ስሩት። እዚህ ጋር እንግዲህ ያው የሚያሳክክልን እንዲያጠፋልን እዚህ ጋር እንደምታዩት 5 ፍሬ የሚሆን ቅርንፍድ ተጠቅሜ ያለውኝ። ቅርንፍድም በዛው መልኩ ለፀጉራችን በጣም አሪፍ ስለሆነ እዚህ ጋር ደግሞ የደረቀ ሮዝመሪ ተጠቅሜ ያለው ትንሽ፣ ወይም ጥብስ ቅጠል የስጋ መጥበሻ ማለት ነው። ፍሬሹ ካላችሁ በጣም አሪፍ ነው። እዚህ ጋር እንግዲህ የምጠቀመው እንዳልኳችሁ ለሳምንት የሚበቃኝን ያህል ነው። 1 ብርጭቆና ትንሽ ግማሽ የሚያህል ሩብም አይባልም እንደሱ የሚያህል ጨምሬበታለሁኝ። በዛ እንዲልልን ማለት ነው። እንዲሁ ስንጠቀመው እንዳልኳችሁ እንደዚህ ስንጠቀመው አያሳክከንም፣ አያቃጥለንም ማለት ነው። እኔ ዝንጅብል ስጠቀም ስለሚያሳክከኝ ነው። ግብአቱን በጣም ነው የምወደው፣ ቅባቱንም እንዲሁም ደግሞ እንዳልኳችሁ በእንደዚህ መልኩም ስሰራው ይስማማኛል ለፀጉሬ። ምንድነው ግን ሲበዛብኝ ያሳክከኛል በጣም ማለት ነው። እና እንደዚህ አርጌ ሞቅ እስከሚል ድረስ ተወዋለሁኝ። እንደዚህ ትንሽ ነው ሞቅ እንዲል ነው እንጂ ብዙም ያህል አናቆየውም ማለት ነው። ምክንያቱም ዝንጅብል ፍሬሽ ስለሆነ ተኖ ይወጣል። ተኖ የመውጣት ባህሪ ስላለው እንዳልኳችሁ እንደዚህ ያደርጋችሁ ውላችሁ ማሳደርም ትችላላችሁ፣ በሞቀ ውሃ አድርጋችሁ። እኔ ግን ወዲያውኑ ስለፈለኩት ለፀጉሬ መጠቀም ስለፈለኩ ፎረፎር በነገራችን ላይ ጀምሮኛል። ከየት እንደመጣ አላውቅም፣ ሙቀት ነው መሰለኝ። እና በፊት እንደዚህ ግብአቶችን ስጠቀም ምናምን ልም ብሎ ሄዶልኝ ነበር። አሁን ደግሞ ፎረፎር እያወጣብኝ ደግሞ ፎረፎር ሲወጣባችሁ ምንድን ነው የፀጉራችሁን በጣም ነው የሚያሳክካችሁ ከሚገርማችሁ ማለት ነው። እና እዚህ ጋር እንግዲህ
እንደምታዩት ለአንድ ደቂቃ ያህልም አላቆየሁትም። እንደ እሳታችሁ ነው። ወዲያውኑ እንደዚህ ገንፈል ሲልልኝ ይበቃዋል ማለት ነው። አንድ ጊዜ ብቻ ገንፈል እስከሚል ድረስ ነው የምተወሱንም ደግሞ ያዘገየሁበት ምክንያት ምንድን ነው? ቁርንፍዱንና ሮዝመሪው ትንሽ እሱ ጥቅም እንዲሄድልኝ ብዬ ነው እንጂ እንዳልኳችሁ በሞቀ ውሃ ብቻ ትንሽ ጨመር አድርጋችሁ በቂው ነው። ዝንጅብሉ ማለት ነው። ግን ሮዝመሪውና ቁርንፍዱ የእሱ ውህድ እንዲሄድልን ማለት ነው። የእሱ ጥቅም እንዲሄድ ትንሽ ሞቅ ማለት አለበት እንደዚህ ማለት ነው። እና ከዛ በኋላ እንደዚህ አድርጌ አጥፍቼዋለሁ እሳቱ እንደምታዩት። ከዛ እተወዋለሁኝ ትቼዋለሁ ቢያንስ ለ30 ደቂቃ እንደዚሁ ዝም ብዬ እስከሚበርድ ድረስ ትቼዋለሁኝ ማለት ነው። ሌላ ስራ እየሰራሁኝ ትቼዋለሁ እንደዚህ አድርጌ። ወዲያውኑ ስታጠሉት እንደዚህ ነጭ ነው የሚሆነው። ግን እንደዚህ ሲቆይ ደግሞ እንደምታው ይሄን ከረር ይዞ ነው ይወጣልኝ። ከዛ በኋላ ያው እዚህ ላይ አጠለዋለሁ። በምታጠሉበት የሚበቃችሁን ያህል ብቻ ለአንዴ ብቻ አጥላችሁ ቀሪውን ደግሞ እንደዚሁ እንዳለ ታታጠሉት ራሱ ፍሪጅ ውስጥ ማስቀመጥ ትችላላችሁ። እኔ ያው እንዳልኳችሁ ለሚበቃኝ ያህል ለሳምንት ያህል አጥልዬ ቀሪውን ደግሞ እስከ ሌላ ግብአት ላይ ተጠቅሜዋለሁ ማለት ነው። ለማስክ እና አስቀምጬዋለሁ ይሄን የቀነስኩትን። እና እዚህ ላይ በነገራችን ላይ ይህንን ውሃውን እንደዚህ ሰርታችሁ ተጨረሳችሁ በኋላ ስትታጠቡ ራሱ በሻምፖ መልኩ መጠቀም ትችላላችሁ። እንደሱም ደግሞ ቆይ ሌላ ጊዜ ይዤላችሁ እመጣለሁ ማለት ነው። መጥቻለሁ፣ ይቅርታ ይዤላችሁ እመጣለሁ። ከዚህ በፊት እንደውም ሰርቸው ነበረ የፎርፎር ሻምፖ ብዬ ማለት ነው። እና እዚህ ጋር እንደምታዩት ይቺ ቃለች መርጫ ያላት ቃለኝ፣ ግን እሱ ደግሞ ይዞብኝ ነበርና ይህንን ተጠቅሜ ያለውኝ ሌላ ላይ እየቀነስኩኝ ንጹህ ነው። እንደዚህ አይነት እቃዎችን በነገራችን ላይ አትጣሏቸው፣ እያጠባችሁ አስቀምጧቸው ማለት ነው። የሳሙና ሲያልቅባችሁ ውሃ ጠጥታችሁ ሃይላንድ ምናምን እንደዚህ እያገለግሏቸዋል። እና እንደዚህ አድርጌ ያው ቁጥሩ አገልግሎቱ ራሱ አለ እዚህ ላይ እና እንደዚህ አድርጌ ያው ፍሪጅ አድርጌ ያው ማታ ላይ እንደዚህ ፀጉሬን እንደምታዩት ፀጉሬን ታጥቤ ያለውኝ ንጹህ ነው። ፀጉሬ በንጹህ ላይ ነው እየተጠቀምኩት ያለሁት። ይሄንን ተታጠብኩት 3 ቀን ሆኖታል። ፀጉሬን እንደታጠብኩኝ ምንድነው የማደርገው ወዲያውኑ 2 ቦታ ገምደዋለሁ። ጉንጉን ነው የማደርገው እና ከዛ በኋላ ተፈታው በኋላ ነው ደግሞ እንደዚህ አድርጌ የምጠቀመው ቅባትን ማለት ነው። እና እንደዚህ አድርጌ እንደምታዩት እኔ በፊት ፀጉሬ በራ ነበር። ይሄ ፊት ለፊት በተለይ ጎንና ጎኑ እዚህ ግን የሸሸ ነበር በጣም። እና አሁን እንደምታዩት ሙሉ ነው ፀጉሬ ሙሉ ለሙሉ። ብሄር የለኝም ነበረ እንደምታዩት እየወጣልኝ ነው። እዚህ ጋር እንግዲህ ሌላኛው እንግዲህ ግዴታ እነኝህን ውሃዎችን ነኮች ስፕሬይ ስንጠቀም ግዴታ ምን መጠቀም አለብን መሰላችሁ? ውሃ እንትን ቅባት መጠቀም አለብን ማለት ነው። እና እዚህ ጋር እንደምታዩት እኔ ባዚን ከቁርንፍድ ጋር የሰራሁት ነበረኝ። እሱን ተጠቅሜ ያለውኝ። ፈሳሽ ቅባቱም እንደምታዩት ከስር አለላችሁ ሁሉም የሰራኋቸው እዚህ ጋር ሌሎች ቪዲዮዎች የሰራኋቸው ከስር አለላቸው ስላቸው የት ጋር ነው ትሉኛላችሁ? እና ማለት ከስር ማለት ከቪዲዮዎች ተለቀዋል ማለት ነው። ወደ ታች ዝቅ እያላቸው ዋቸው እና እነኚህ የተጠቀምኳቸው ቅባቶችም ሁሉም እዚሁ ቻናሌ ላይ አለ። እንደምታዩት እቺ መርጫ በነገራችን ላይ ከኦንላይን ሳዛት ኦንላይን ስታዩት ማለት ነው በጣም ትልቅ ነው የሚመስላችሁ፣ ነገር ግን በጣም ትንሽዬ ናት። ለፊት ግን በጣም አሪፍ ናት። ለፊት ስፕሬት እንደዚህ ማድረግ የሩዝ ውሃ ምናምን ለፊታችሁ ማለት ነው። እና እንደዚህ አድርጌ እንደምታዩት ትንሽ ጉልበት ትጠይቃለች በጣም እጄ ውስጥ ስለገባች ማለት ነው። እና ብን እያለ ደግሞ ወደ ሳል እያሳለኝ ነበረ እና ሽታው ራሱ እንዴት ደስ እንደሚል በስሟም። እና እንደዚህ አድርጌ በደንብ አድርጌ ማስያጅ አደርገዋለሁ። ስርስሩን ነው ቅድሚያ መቀባት ያለብን። ስርስሩ እንደምታዩት በጣም ነው የሚያዳርሰው። ይሄ አሪፍ ናት መርጫዋ ማለት ነው። እንደዚህ እያደረግን ማስያጅ፣ በመጀመሪያ ማስያጅ ለፀጉር ወሳኝ ነው። ለምን እንዲነቃቃ በቃ አንደኛ ለፀጉራችሁ ብቻ ሳይሆን እናንተ ራሱ ድክም ያላችሁ ድካማችሁ ምናምን ይሄ ይለቃቸዋል። ጥሩ እንቅልፍ እንዲተኙ ይረዳቸዋል ማለት ነው። እና እንደዚህ እየከፈልኩ ሙሉ ለሙሉ የሞላሁትን እንዳለ ጨርሻለሁ። እንደውም ጨርሼ እንደገና ሞልቼ ነበረ ማለት ነው። እና እንደዚህ ካደረግኩ በኋላ እንግዲህ
ምን ማድረግ አለብኝ? ያው ገመድ ገምደዋለሁኝ። እንደዚሁ አልተውም። እንደዚሁ ተተዋችሁት ምንድነው አንደኛ እፍን ስለሚል ይሸታል፣ ሁለተኛ ይበጣጠስባችኋል እንደዚህ ስትተዉት። ሌላኛው ደግሞ ውሃ ስለሆነ ይሄ ነገ ጠዋት ማለት እንደዚህ ተቀብታችሁት ተተዋችሁት ናላበጥር ታላችሁት እንደ ፍሪዝ ስለሚሆን የበለጠ ምን ይሆናል እየተነቀለ ይሄዳል። ነገር ግን እንደዚህ ሹርባ ተፈለጋችሁ ቁጥርጥር ተፈለጋችሁ ደግሞ እንደዚህ ገመድ እያደረጋችሁ ተተጠቀማችሁ ፀጉራችሁ እየፋፋ ይመጣላችኋል። አንደኛ ፀጉራችሁ ወዙን ይዞ ይሄዳል። በቃ የሰለጠነ ነው የሚሆነው ማለት ነው። እና እንደዚህ አድርጌ እንደምታዩት በእንደዚህ ሁኔታ ገመድ ገምደዋለሁኝ እየከፈልኩ ጭቃ ቅባቱንም ፈሳሹንም ተቀብቻለሁ። ቪዲዮ ረዝሞብኝ ነው ያላሳየኋችሁ ማለት ነው። ከዛ ከጨረስኩ በኋላ ደግሜ እንደዚህ ረጭቸዋለሁኝ። በጣም ነው የወደድኩት። በጣም ነው የተስማማኝ ከሚገርማችሁ ማለት ነው። እና የዛሬ ቪዲዮ ይህንን ይመስል ነበር። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ደግሞ ሁል ጊዜም ቢሆን እንዳልኳችሁ ስለምታበረታቱኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው። ወዳችኋለሁ፣ አከብራችኋለሁኝ። በድጋሚ ደግሞ እንደምታዩት እንደዚህ ታደረኩ በኋላ ከግንባሬ እንደገናም ለቅንድባችሁ ራሱ መጠቀም ትችላላችሁ። አይናችሁን ብቻ እንዳያቃጥላችሁ። ቻው፣ ወዳለሁ።